በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ ዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እኔ ደግሞ ዲያቆን ዘሰዋስው ነኝ። እንደሚታወቀው በዚህ ዩቲዩብ ቻናላችን ላይ መንፈሳዊ ትምህርቶችን እየተማማርን እንደምንገኝ ይታወቃልና የመዝሙረ ዳዊት ጥናታችንን እንደ እግዚአብሔር ፈቃድ እንጀምራለን። እንግዲህ መዝሙር 47ን ጨርሰን 48ኛ ላይ ነው ዛሬ የምንጀምረው። ስለዚህ የሚቀሩን መዝሙራቶች ዛሬ 48ን 49ን እና መዝሙር 50ን እንመለከታለን ማለት ነው። እንደሚታወቀው እንግዲህ አብይ ጾም ጀምሯል። አብይ ጾም ታላቁ ጾማችን ነው። በጣም ብዙ የምንጸልይበት ከእግዚአብሔር ጋር የምንገናኝበት መንፈሳዊ ሕይወታችን በደንብ ንስር የሚታደስበት ወቅት ስለሆነ በዚህ ወቅት ደግሞ ከሚጸለዩ ጸሎቶች ወይም ደግሞ ቤተክርስቲያን አብዝታ ከምትጸልያቸው ጸሎቶች አንዱ መዝሙረ ዳዊት ነው። በመዝሙረ ዳዊት በራሱ የክርስቶስን ሕማሙን፣ ሞቱን፣ ስቅለቱን በትንቢት መነጽር ቅዱስ ዳዊት የተናገረበት እያንዳንዱ ክፍል ስለ አምላካችን ስለ እግዚአብሔር ነው የሚናገረው እያንዳንዱ የመዝሙር ክፍልና በዚህ ምድር ሲመላለስ የሆነውን እያንዳንዱን ነገር ነው የሚናገረውና መዝሙረ ዳዊት በብዛት የሚጸለይበት ወቅት ስለሆነ በደንብ በርትተን የምንጸልይበት ወቅት ስለሆነ መዝሙረ ዳዊታችንን እንደ እግዚአብሔር ፈቃድ እንግዲህ ጥናቱን እንቀጥላለን ማለት ነው። እናንተም በደንብ ዕለቱ መዝሙረ ዳዊት በተጨማሪ እንድትበረቱበት ጥቅሙን እያወቅን እንድንበረታ ነው ይሄንን የምንገልጠውና እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮን እንዲሆን ቅዱስ ፈቃዱ ይሁንልን። አንድ ሰው ለስጋዊ ነገሮች ወይም ደግሞ ለማይጠቅሙና ለማይረቡት ነገሮች በደንብ ጎበዝ ሆኖ ለመንፈሳዊ ነገር ለጸሎት የሚደክም ከሆነ በጣም ትልቅ አደጋ ውስጥ እንደሆነ ራሱን ማየት ያስፈልጋል። ምክንያቱም ለእግዚአብሔር ሰንፈል ለሌሎች ነገሮች የምንጠነክር ከሆነ ችግር አለ ማለት ነው። ስለዚህ በዚህ ወቅት መንፈሳዊ ሕይወታችን በደንብ እንደ ንስር የሚታደስበት ወቅት ስለሆነ መዝሙረ ዳዊትን አብዝተን እንጸልይ። የዕለቱን መዝሙረ ዳዊት ከዚህ በፊት ሰርተናችኋል። በደንብ አድርጋችሁ እየጸለይን እንበርታ። እግዚአብሔር አምላካችን ለሁሉም ብርታትና ጥንካሬውን ይስጠን። የቅዱስ ዳዊት ረድኤት በረከት በሁላችን ላይ ይደር። ለዛሬ የምንመለከተው እንግዲህ መዝሙር 48ን 49ን እና 50ን ይሆናል ማለት ነው። መዝሙር 48 አሕዛብ ሁላችሁ ይህን ስሙ፣ በዓለም የምትኖሩ ሁላችሁ አድምጡ፣ ዝቅተኞችና ከፍተኞች፣ ባለጠጎች ድሆች በአንድነት አፌ ጥበብን ይናገራል፣ የልቤም ሐሳብ ማስተዋልን። ጆሮዬ ወደ ምሳሌ ያዘነብላለሁ፣ በበገና ምስጢሬን እገልጣለሁ። ኃጢአቴ ተረከዜን ከበበኝ፣ በከበበኝ ጊዜ በክፉ ቀን ለምን እፈራለሁ? በኃይላቸው የሚታመኑ በባለጠግነታቸው ብዛት የሚመኩ ወንድም ወንድሙን አያድንም፣ ሰውም አያድንም፣ ቤዛውን ለእግዚአብሔር አይሰጥም። ለዘላለም እንዲኖር ጥፋትን እንዳያይ ነፍሳቸው ለጥ ከብሯልና ለዘላለም ቀርቷልና። ብልሃተኞች እንዲሞቱ ሰነፎች ደንቆሮች በአንድነት እንዲጠፉ ገንዘባቸው ለሌሎች እንዲተው አይቷልና። በልባቸው ቤታቸው ለዘላለም የሚኖር ማደሪያቸውም ለልጅ ልጅ የሚሆን ይመስላቸዋል። በየአገራቸው ስማቸው ይጠራል፣ ሰው ግን ክቡር ሆኖ ሳለ አያውቅም። እንደሚጠፉ እንስሶች መሰለ፣ ይህም መንገዳቸው መሰናከላቸው ናት። ከእነርሱም በኋላ የሚመጡ በአፋቸው እሺ ይላሉ፣ እንደ በጎች ወደ ሲኦል የሚሄዱ ናቸው። እረኛቸውም ሞት ነው፣ ቀኖችን በማለዳ ይገዟቸዋል። ውበታቸውም ከመኖሪያ ተለይታ በሲኦል ታረጃለች። ነገር ግን እግዚአብሔር ይቀበለኛልና ነፍሴ ከሲኦል እጅ ይቤዣታል። የሰው ባለጠግነት የቤቱን ክብር በበዛ ጊዜ አትፍራ፣ በሞተ ጊዜ ከእርሱ ጋር ምንም አይወስድምና ክብሩም ከእርሱ በኋላ አይወርድምና በሕይወቱ ሳለ ነፍሱን ባርኳልና። ለሰውነቱ መልካም ብታደርግለት ያመሰግንሃል፣ ሆኖም ወደ አባቶች ትውልድ ይወርዳል። ለዘላለም ብርሃንን አያይም፣ አእምሮ የሌለው ክቡር ነው፣ እንደሚጠፉ እንስሶች መሰለ የሚል ነው መዝሙር 48። መዝሙር 49 የአማልክት አምላክ እግዚአብሔር ተናገረ፣ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ጠራት። ከክብሩ ውበት ከጽዮን እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን ይመጣል ዝም አይልም። እሳት በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ አለ። በላይ ያለውን ሰማይ ምድርን በሕዝቡ ለመፍረድ ይጠላል። ከእርሱ ጋር ለመስዋዕት ኪዳን የቆሙትን ቅዱሳኑን ሰብስቡለት፣ ሰማያት ጽድቁን ይናገራሉ። እግዚአብሔር ፈራጅ ነውና ሕዝቤ ስማኝ ልንገርህ፣ እስራኤልም ስማኝ መስክርብህ። አምላክህስ እኔ አምላክ ነኝ፣ ለቁርባንህ የምዘልፍ አይደለሁም። የሚቃጠል መስዋዕት ሁል ጊዜ በፊቴ ነው። ከቤትህም ፍሪዳን ከመንጋው ማውራ ፍየልን አልወስድም። የምድረ በዳ አራዊት ሁሉ በሺህ ተራራዎች ሁሉ እንስሶችም የኔ ናቸውና የሰማይ አዕዋፍ ሁሉ አውቃለሁ፣ የምድረ በዳ አራዊትንም በእኔ ዘንድ ናቸው። ብራብ ላንተ አልነግርህም፣ ዓለምና ሞላው የኔ ነውና። የፍሪዳውን ስጋ በላለሁን፣ የፍየሉን ደም እጠጣለሁን። ለእግዚአብሔር የምስጋናን መስዋዕት ሰዋ፣ ለልዑልም ስለትህን ስጥ። በመከራ ቀን ጥራኝ አድንህም አለሁ፣ አንተም ታከብረኛለህ። ኃጢአተኛውን ግን እግዚአብሔር አለው፣ ለምን አንተ ሕጌን ትናገራለህ? ኪዳኔን በአፍህ ለምን ትወስዳለህ? አንተስ ተግሳጼን ጠላህ፣ ቃሎችም ወደ ኋላ መጣልህ። ሌባውን ባየህ ጊዜ ከእርሱ ጋር ትሮጥ ነበር፣ እድል ፈንታህም ከአመንዝሮች ጋር አደረግህ። አፍህ ክፋትን አበዛ፣ አንደበትህም ሽንገላን ተበተበ። ተቀምጠ ወንድምህን አማሃው፣ ለእናትህም ልጅ እንቅፋት አኖርህ። ይህን አድርገህ ዝም አልኩህ፣ እኔ እንዳንተ አይሆን ዘንድ ተጠራጠርክ። እዘልፍሃለሁ፣ በፊትህም እቆማለሁ። እግዚአብሔርን የምትረሱ እናንተ ይህን አስተውሉ።
አለዚያ ግን ይነጥቃል፣ የሚያድንም የለም። ምስጋና የሚሰዋ ያከብረኛል። የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ ከዚህ አለ። መዝሙር 50 አቤቱ እንደ ቸርነትህ መጠን ማረን፣ እንደ ምሕረትህ ብዛት መተላለፋችንን ደምስስ። ከበደላችን ፈጽሞ ጠበን፣ ከኃጢአታችንም አንጻን። እኛ መተላለፋችን አውቀናልና ኃጢአቴም ሁልጊዜ በፊቴ ነውና። አንተን ብቻ በደልሁ፣ በፊትህም ክፋትን አደረግሁ። በነገርህ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ። እነሆ በዓመፃ ተጸነስኩ፣ እናቴም በኃጢአት ወለደችኝ። እነሆ እውነትን ወደድህ፣ የማይታይ ስውር ጥበቡን አሳወቅከኝ። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ። ሐሴትና ደስታን አሰማኝ፣ የሰበራቸው አጥንቶቼ ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌን ሁሉ ደምስስልኝ። አቤቱ ንጹሕ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከኔ ላይ አትውሰድብኝ። የማዳንህን ደስታ ስጠኝ፣ በእሽታ መንፈስ ደግፈኝ። ለሕግ ተላላፎች መንገድን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ። የመድኃኒት አምላክ እግዚአብሔር ሆይ ከደም አድነኝ። አንደበቴም ባንተ ጽድቅ ትደሰታለች። አቤቱ ከንፈሮቼን ክፈት፣ አፌ ምስጋናን ያወራል። መስዋዕትንም ብትወድ በሰጠሁህ ነበር፣ የሚቃጠለው መስዋዕት ደስ አያሰኝህም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውና የተዋረደውን ልብ እግዚአብሔር አይንቅም። አቤቱ በውዴታ ጽዮንን አሰማምራት፣ የኢየሩሳሌምንም ቅጽሮች ስራ። የጽድቁንም መስዋዕት መባውንም የሚቃጠሉን መስዋዕት በወደደ ጊዜ ያን ጊዜ በመሰዊያ ላይ ፍሪዳዎች ይሰዋሉ። ስለ ቃሉ የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ እነዚህን 3 መዝሙራት ደግሞ አሁን ጥቅማቸውን እንመለከታለን ማለት ነው። እነዚህ የመዝሙራት ክፍላት እያንዳንዳቸው የራሳቸው የሆነ ጥቅም አላቸውና ጥቅማቸውን ለምን አገልግሎት ልንጠቀመው እንችላለን? በየዕለቱ ከሚገጥሙን ፈተናዎች ለመዳን ያው ጸሎት ማድረግ ተገቢ ነውና እነዚህ ጸሎት ክፍሎች ደግሞ የራሳቸው ጥቅም ስላላቸው እነዚህን ጥቅሞች አሁን ቀጥለን እንገልጣለን ማለት ነው። ስለዚህ መዝሙር 48 የመጀመሪያው ብዙ ጊዜ የምጠየቀው ጥያቄ ነው በብዛትና ሰዎች ገንዘብ ወስደው ገንዘብ አልመልስልአለን አሉን። ኑሯቸው እንግዲህ የማይመልሱ ሰዎች ከሆኑ ይህንን መዝሙር መጸለይ ነው። በተከታታይ ለ40 ቀናት ነው ይሄ መዝሙር የሚታዘዘው። አንዱ መዝሙር 48 ማለት ነው። ለ40 ቀናት በተከታታይ መጸለይ ያስፈልጋል። እንዲሁም ደግሞ ሌባ ገንዘባችሁን ወስዶባችሁ አልመልስ ካላችሁና በተለይ ደግሞ የቀማችሁም ሊሆን ይችላል እና በተከታታይ 40 ቀናት ይህንን የመዝሙር ክፍል ብትጸልዩት እግዚአብሔር አምላክ ልቡ መራራት እንዲኖረውና መልካም እንዲያስብ ስለሚያደርገው በስሙ መጸለይ ነው ማለት ነው የምታውቁት ሰው ከሆነ እና ይህንን የመዝሙር ክፍል አንደኛ የመጀመሪያው ገንዘብ ወስደውባችሁ ኑሯቸው አልሰጥም ወይም ደግሞ አልመልስም ላሏችሁ ሰዎች፣ ሁለተኛ ደግሞ ሌባ ገንዘባችሁን ከወሰደባችሁ ይሄ የመዝሙር ክፍል ለነዚህ አገልግሎቶች የምንጠቀምበት የመዝሙር ክፍል ነው ማለት ነው። እንደገና ደግሞ በመንግስት መስሪያ ቤቶች ላይ ሊሆን ይችላል። ከዚህ በፊት በተደጋጋሚ ነግሬያለሁ፣ ሌሎች መዝሙራችንም ላይ ገልጬበታለሁ ይሄንን ጉዳይና ጉዳይ ለማስፈጸም ስትሄዱ በጣም አስቸጋሪ ጠባይ ያላቸው ሰዎች ሊገጥሟችሁ ይችላሉና መጀመሪያ ከቤታችሁ ከመውጣታችሁ በፊት ይሄንን የመዝሙር ክፍል 7 ጊዜ ጸልያችሁ መውጣት ነው። ለምን? የሚገጥማችሁ ነገር መልካም እንዲሆንና እግዚአብሔር በፊታችሁ ሞገስ እንዲሰጣችሁና ከፊት እንዲቀድማችሁ ለማድረግ ይህን የመዝሙር ክፍል መዝሙር 48ን ልትጸልዩበት ትችላላችሁ ማለት ነው። ስለዚህ ለዚህ አገልግሎት የምንጠቀምበት የመዝሙር ክፍል ነው መዝሙር 48። ሌላው የመዝሙር ክፍል ደግሞ መዝሙር 49 ነው። መዝሙር 49 ብዙ ጊዜ ሰውነታቸውን ለሚያቃጥላቸውና ትኩሳት ላለባቸው ሰዎች ይሄንን የመዝሙር ክፍል ጸልዮ በማይ አድርጎ መጠመቅ ነው ወይምና መጠጣት ማለት ነው። መጠመቅና መጠጣት ከዚህ በፊት በደንብ ገልጬላችኋለሁ ስለዚህ ጉዳይና ስለዚህ መዝሙር 49 የምናገለግለው የመጀመሪያው ሰውነታቸው ለሚተኩስባቸውና በጣም ሰውነታቸው ዝም ብሎ ለሚቃጠል ወይም ደግሞ ቃር የሚባል አይደል ለሚያቀራቸው ሰዎች የሚሆን የመዝሙር ክፍል ነው ማለት ነው። ስለዚህ ምንድነው የምናደርገው? ውሃው ላይ ወይም ደግሞ ማዩ ላይ መጸለይ፣ ከጸለይም በኋላ ደግሞ እሱን እፍ ብለን 7 ጊዜ ነው የምንጸልየው። ከዛ መጠመቅና መጠጣት ነው ማለት ነው። በተከታታይ 7 ቀናት ብናደርገው ፈውስ ይሰጠናል ማለት ነው። ለዚህ አገልግሎት እንጠቀምበታለን መዝሙር 49ን ማለት ነው። ከዚህ በፊት ጠቅሼላችኋለሁ። ይሄ የመዝሙር ክፍል መዝሙር 1 እና ይህን የመዝሙር ክፍል መዝሙር 49ን መካን ለሆነች ሴት ለማትጸንስ ሴት ጸልዩ ቢሰጧት ትጸንሳለች ማለት ነው። ብዙ ጊዜ አሁን ለምሳሌ በሕክምናም ይሆናል በተላላ ጉዳይ አትጸንሱም ተብላችሁ ሊሆን ይችላል። ሴት ልጅ አትጸንስም ብትባል ይህንን የመዝሙር ክፍል ጸልየው ቢሰጧትና ብትጠጣው ብትጠመቀውም ደግሞ ትጸንሳለች እንደ እግዚአብሔር ፈቃድና እንደ እግዚአብሔር መልካም ፈቃድ ማለት ነው። ያው እግዚአብሔር ሁሉ ዳር የሚኖሩ ሰዎች ወልደው ልጅ እንዲያሳድጉ ፈቃዱ ነው። ግን ከዛ በተቃራኒ ደግሞ ሌላ ጠላት ሊኖር ይችላል ያንን እንዳይሆን የሚያደርግና ይህንን ችግር ለመፍታት ደግሞ ጸለይና በጸሎት መትጋት ያስፈልጋል ማለት ነው። ስለዚህ በበሽታ ምክንያት በተለያየ ምክንያት እንደዚህ አይነት ነገሮች ገጥሟችሁ ከሆነ ይህን የመዝሙር ክፍል መዝሙር 49ና መዝሙር 1ን በየዕለቱ 7 ጊዜ ለ7 ተከታታይ ቀናት ወይም ደግሞ ረዘም አድርገንም ሊሆን ይችላል ቀናቶችን ብንጠመቀውና ብንጠጣው መፍትሄ ይሰጠናል ማለት ነው። ሌላ የመጨረሻው መዝሙር ደግሞ መዝሙር 50 ነው። መዝሙር 50 እጅግ በጣም ደስ የሚል የመዝሙር ክፍል ነው። መዝሙር 50 ለብዙ አገልግሎቶች እንጠቀምበታለን። አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ የሚል መዝሙር ነው።
ይህ መዝሙር በራሱ የንስሐ መዝሙር ነው። ቅዱስ ዳዊት በበደለ ጊዜ የጸለየው የመዝሙር ክፍል ነው። ይህ የመዝሙር ክፍል አባቶቻችን እንደሚነግሩንና ከበደል ይፈጽሙ ተበኝ ይላል እና ዳዊት በጣም የሚያስገርማችሁ በድሉ ትንሽ አይቆይም። እግዚአብሔርን አስቀይሞ እንደሆነ ከተሰማው ወዲያውኑ መጥቶ ንስሐ ወደ መግባት ነው የሚመጣውና ይህ የመዝሙር የንስሐ መዝሙር ነው። በተለይ ደግሞ የጾም ወቅት በአብይ ጾም ማለት ነው በደንብ በብዛት የምንጸልይ የመዝሙር ክፍል መሆን መቻል አለበት። በየዕለቱና እግዚአብሔርን አስቀይመን እንደሆነ ከተሰማንና ሕሊናችን ረፍት ካጣብን ይህን የመዝሙር ክፍል እግዚአብሔር ወይ ምሕረትና ቸርነትህ ላክልን አቤቱ እንደ ቸርነትህ መጠን ማረኝ እንደ ምሕረትህ ብዛት መተላለፌን ደምስስ እያለን እግዚአብሔርን ይቅርታ የምንጠይቅበትና የንስሐ መዝሙር ነው። በተለይ ደግሞ ቀኖና በተቀበልን ጊዜ ንስሐ በተቀበልን ጊዜ ይህንን የመዝሙር ክፍል በስፋት የምንጸልየው ነው። እንዲሁም ደግሞ ይህ መዝሙር ክፍል ብዙ ጊዜ ልባችን ደንድኖ ከእግዚአብሔር ርቆ የእግዚአብሔር ፍቅር አልገባላልና ጣዕሙ አልረዳውላልን ምንድነው የሚለው የእግዚአብሔር መስዋዕት የተሰበረ መንፈስ ነው ይላል ቅዱስ ዳዊትና በዚህ የመዝሙር ክፍል ላይ መዝሙር 50 እንደ ቸርነት መጠን ማረኝ ይላል፣ ከኃጢአቴ ማንጻኝ ይላል። ብዙ ጊዜ በኃጢአት ካለን እንዲሁም ደግሞ ልባችን ደንድኖ በቃ በኃጢአት ምክንያትም ሊሆን ይችላል፣ በተለያየ ምክንያትም ሊሆን ይችላልና ልባችን ደንድኖ የእግዚአብሔር ፍቅር አልገባን ካለና እግዚአብሔራዊ የሆነው ነገር አልገለጠልን ካለ ይህንን የመዝሙር ክፍል በብዛት መጸለይ ነው ማለት ነውና የተሰበረ መንፈስ እንዲኖርንና ቅን ልቡና እንዲኖርን ያደርጋል ማለት ነው። በየትኛውም የህይወታችን ክፍል ቅን ልቡና ካለን እግዚአብሔር አብሮን ነው። ሁል ጊዜም ቢሆን ምንም ነገር አለመሳካት አይችልም። በህይወታችን በስጋ ህይወታችን በመንፈሳዊ ህይወታችንም ቢሆን ትህትና ትልቁን ነገር ይወስዳል። ቅንነት ትልቁን ነገር ይወስዳል። ቅን ካልሆን ቅን ነው የእግዚአብሔር ልቦች ማየት የእግዚአብሔር ልብ ማየት የሚችለው ቅን ልቡና ነው። ቅን ልቡ ያለው ነው እና አቤቱ ንጹህ ልብ ፍጠርልኝ ይላል ቅዱስ ዳዊት። ልብ አንዴ ከተፈጠረ በኋላ የሚደገም ሆኖ አይደለም፣ ግን ያለውን ቅን አድርግልኝ፣ ትህትና እንዲኖረው ልቤን የተሰበረ እንዲሆን ለአንተ እንዲገዛና አንተን እንዲመለከት አድርግልኝ የሚለው የመዝሙር ክፍል ነው ይሄ። ቅዱስ ዳዊት አቤቱ ንጹህ ልብ ፍጠርልኝ ሲል ያን ያለኝን ልቤን ንጹህ አድርግልኝ እንጂ ደግመ ወይም ደግሞ ሌላ ፍጠርልኝ ማለቱ አይደለምና ይሄ የመዝሙር ክፍል ብዙ ጊዜ ለንስሐ ጸሎት የምናውለው የመዝሙር ክፍል ነው። ብዙ ጊዜ ቅዱስ ቁርባንም ልንቀበል በፊት የሚጸለይ እንዳለ ሆኖ ይህም እንደተጨማሪ የሚጸለይ መዝሙር ክፍል ነው። ተሳለን እግዚኦ በከመ በሰይልከ ወበከመ ዘምሕረትከ ደምስስ ኃጢአቴ ጽመኒ ዋንጻኒ ኃጢአቴ እያልን የምንጸልይ ወደ እግዚአብሔር ስንቀርብ ልባችን የተሰበረና ንጹህ እንዲሆንልን ነውና ቅዱስ ዳዊትም አቤቱ ንጹህ ልብ ፍጠርልኝ ይላል። እግዚአብሔር መስዋዕት የተሰበረ መንፈስ ነው ይላልና ልቤን ቅን አድርግልኝ፣ ልቤን ስበረውና ወደ አንተ እንዲመጣ አድርግልኝ የሚለውና ብዙ ጊዜ የንስሐ መዝሙር ነው ይሄ መዝሙር ክፍልና ብዙ ጊዜ ልባችን ደንድኖ ወደ እግዚአብሔር አልቀርብ ካለን ይሄንን የመዝሙር ክፍል ብንጸልየው ያንን ልብ እናገኛለን ማለት ነው። ስለዚህ ይህ መዝሙር ክፍል እግዚአብሔር በደላችንን እንዲተውልን፣ ይቅርታ እንዲያደርግልን፣ ምሕረት እንዲያደርግልን በነገራችሁ ላይ ሁሉም ነገር አሁን በስጋዊ ነገሮቻችን ላይ ነገሮች አልሳካ ብለው በጣም የሚያስቸግሩን ከሆነ የመጀመሪያው አልሳካ ያሉን ነገሮች ከመፈለግ ይልቅ እግዚአብሔርን በዛ ልክ መፈለግ በጣም ትልቁን ነገር ያሰጠናል። ያ ነገርም እንዲሳካ መንገድ ይከፍትልናል። የመጀመሪያው እግዚአብሔርን መያዝ ነው። ብዙ ጊዜ በስጋዊ ህይወታችን ከእግዚአብሔር ርቀን እንኖርና ነገሮች አልሳካ ሲሉን የምንሄድበት መንገድ ይጠፋናል። ስለዚህ አንዳንዴ እንደዚህ አይነት ጉዳዮች ሲፈጠሩ እግዚአብሔርን ምን አድርጌ ይሆን ያጠፋው ጥፋቴ ምንድነው ብለን ወደ ንስሐ መመለስ ያስፈልጋል። እግዚአብሔርን ይቅር ማለት ይኖርብናልና በዚህ ሰዓት ይሄን የመዝሙር ክፍል ጸልዩ፣ መዝሙር 50 ማለት ነውና እግዚአብሔር አምላክን ምሕረት የምንጠይቅበትና ቸርነቱ አብሮን እንዲሆን የምንጠይቅበት የመዝሙር ክፍል ነው ማለት ነው። ስለዚህ ይሄን የመዝሙር ክፍል አንደኛ ለነዚህ አገልግሎቶች እንጠቀማለን። ሁለተኛ በተጨማሪ ደግሞ በሌሊት ጉዞ የምታደርጉ ሰዎች በተለይ ደግሞ ሹፌሮች ልትሆኑ ትችላላችሁ። በሌሊት ጉዞ ያላችሁ ሰዎች ይህንን መዝሙር ከመነሳታችሁ በፊት መንገድ ከመጀመራችሁ በፊት መጸለይ ያስፈልጋል። 7 ጊዜ ጸልያችሁት ጉዟችሁን ጨምሩት። መንገዳችሁ ሁሉ ሰላምና የተቃና እንዲሆን ያደርጋል ማለት ነው። በተጨማሪና በመጨረሻ ደግሞ ነስር ለሚነስረው ሰው በተለይ ደግሞ ንስር ይባላል አይደል? ነስር ይባላል። እኔ የማውቀው ቋንቋ እሱ ነው። ነስር የሚነስረው ሰው ካለ ይህንን የመዝሙር ክፍል ጸልዮ መጠመቅና መጠጣት ነው ማለት ነውና ከዛ ነገር እንዲገላገል ያደርገዋል እግዚአብሔር በምህረትና በቸርነቱ። ስለዚህ ይህን የመዝሙር ክፍል በተለይ ግን የምስጋና ነው። በጣም የሚደንቅ የመዝሙር ክፍል ነው ቅዱስ ዳዊት የጸለየውና ንስሐ ለሚመላለሱ ሰዎች ይህን የመዝሙር ክፍል መጸለይ ያስፈልጋል ማለት ነው። ለዛሬ የተዘጋጁት የመዝሙር ክፍላቶች እነዚህ ናቸው። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ለአንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለም አሜን። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። የቅዱስ ዳዊት ረድኤት በረከት በሁላችን ላይ ይደርብን። ጾሙን ደግሞ ለፍጻሜ ያብቃልን። ይቆየን።